አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ በቅርቡ እንደሚለያዩ ይፋ አድርጓል። አሁን ከደቂቃዎች በፊት በወጡት መረጃዎች የአሌሃንድሮ ጋርናቾ እና የማንቸስተር ዩናይትድ ነገር በተለይ ወደ መጠናቀቁ ሊደርስ ይመስላል። የመጨረሻ ምዕራፋቸው ይመስላል። እንግዲህ የትኞቹ ክለቦች ናቸው አሌሃንድሮ ጋርናቾን የሚፈልጉት የሚለው ነገር የበለጠ ግልጽ ባይሆንም ግን ደግሞ ቶፕ የሚባሉ የእንግሊዝ ክለቦች ይፈልጉታል ነው የተባለው። ከዛ ባለፈ እንዲሁ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ባየር ሌቨርኩዘንም የዚህ ልጅ ፈላጊ ሆኖ ሊመጣ እንደሚችል ነው የሚያትተው። እንዲሁ በሌሎች መረጃዎች ደግሞ የጣሊያን ክለቦችም እሱን ለመውሰድ እየጣሩ ነው የሚገኘው የሚሉ መረጃዎች ይወጣሉ። በተለይ ደግሞ ናፖሊ ይባላል። ግን እስካሁን እርግጥ የሆነ መረጃ ባይኖርም ግን እነዚህ ሁለት ፓርቲዎች ወይም ደግሞ አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ ግን በቅርቡ መለያየታቸው የሚቀር አይመስልም። ምክንያቱም ራሱ አሰልጣኙም ተናግሯል፣ ተጫዋቹም ቢሆን መቆየት አይፈልግም። ታዲያ እንግዲህ ባየር ሌቨርኩዘን መጥቶ ምናልባት ይህን ተጫዋች ሊወስድ ይችላል። ከዚህ በኋላ ምናልባት ድርድሮች ነው ሊኖሩ የሚችሉት። ግን በዚህ ረገድ የበለጠ ገዢው ክለብ ቀላል ነው የሚሆንለት። ምክንያቱም ብዙ ጊዜ ተጫዋችና የቀድሞ ክለቦቻቸው ባለ መስማማት ወይም ደግሞ እንደዚህ በጸብ የሚጠናቀቁ ዝውውሮች ላይ የበለጠ ዋጋቸው የሚራከስበት እድል አለ እና ገዢው ፓርቲ ብዙም ሳይደክም ወይም ብዙም ገንዘብ ሳያወጣ ወይም ሳይለፋ ሊያገኝ ይችላል። በቅርቡ ታስታውሳላችሁ እንግዲህ የሊያንድሮ ትሮሳር እና የአርሰናልን ዝውውር እንግዲህ ከዲዘርቢ ጋር ነበር አይደለም የተጣላው። ሊያንድሮ ትሮሳር ከዲዘርቢ ጋር አልተስማማም ነበር። እንደ እውነት ከሆነ አርሰናል እሱን ፌር ባልሆነ ዋጋ ነበር አይደል ያገኘው። ማለት በዛ ሰዓት ላይ ምናልባት ሌሎች ክለቦች ሊያንድሮ ትሮሳርድን ፈልገው እንግዛ ቢሉ ኖሮ ከፍ ባለ ዋጋ ወይም ደግሞ ከ21 ሚሊዮን ፓውንድ በላይ በሆነ ዋጋ ነበር መክፈል የሚኖርባቸው። ግን አርሰናል በጥሩ ዋጋ ነው እንደውም ሊያንድሮ ትሮሳርን ያስፈረመው ተብሎ ሲወራ ነበር። ምክንያቱም በአሰልጣኙና በተጫዋቹ ረገድ መስማማት ስላልነበር ማለት ነው። ሌሎችንም ዝውውሮች እናስታውሳለን። ማንቸስተር ዩናይትድ ኢቭን በርካታ ዝውውሮች እንደዚህ ገጥመውት ያውቃሉ። አሁንም የአሌሃንድሮ ጋርናቾ ጉዳይ እንግዲህ የሚደገምበት ይመስላል። ግን የበለጠ እንግዲህ በዚህ ረገድ ተጠቃሚ የሚሆነው ገዢው ክለብ ነው። ማንቸስተር ዩናይትድ ግን ይሄንን ተጫዋች ከመልቀቅ አይቆጠብም ነው የተባለው። ምክንያቱም ተጫዋቹም እንግዲህ አመል እያወጣ ስለሆነ ከክለብ ደግሞ ተጫዋች አይበልጥ። ስለዚህ አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ የመለያ ቀናቸው የበለጠ የቀረበ ይመስላል። እስኪ ምን ይፈጠራል አብረን የምንመለከተው ይሆናል። እናንተ ግን ፎሎ ማድረግ ቤተሰብ መሆን ትችላላችሁ። ከዛ ባለፈ የፕላስ ምልክቷን በመጫን እና እንዲሁ ላይክ እና ሼር በማድረግ እንዲሁ ኮፒ ሊንክ በማድረግ የቪዲዮ በርካቶች ጋር እንዲደርስ ማድረግ እንችላለን። ይመቻችሁ።